Ethiopia got a lot of energy, bro. It's perfect for me. This country's perfect. በድንገት ሞቃዲሾ የተገኙት የኢትዮጵያ ደህንነት ቁንጮ አምባሳደር ሬድዋን ሁሴን በዜናችን የምንመለከተው ጉዳይ ነው። 4 ኪሎ ዛሬ የደረሱት የእስራኤል ቁልፍ ሰው እስራኤልና ኢትዮጵያ ወሳኝ የተባለ ስምምነት መፈራረማቸው እየተሰማ ነው። ዝርዝር መረጃውን እናስደምጣችኋለን። ስለ ኢትዮጵያ በየሄድኩበት ሁሉ አወራለሁ። ዝነኛው ስትሪመር አይሾው ስፒድ እና የአዲስ አበባ አስደናቂ ገጠመኞቹንም እንመለከታለን። በወለጋ የታገቱት 7 የኢትዮ ቴሌኮም ሰራተኞች የቴሌኮም ሰራተኞቹ ለስራ በተሰማሩበት በታጣቂዎች ታግተዋል። ታጣቂዎቹ በሚሊዮን የሚቆጠር ገንዘብም ጠይቀዋል። ጉዳዩ ምን ላይ ደረሰ የሚለውን እንቃኛለን። በአማራ ብሔራዊ ክልላዊ መንግስት አዲሱ የገጠር መሬት አስተዳደርና አጠቃቀም አዋጅ ምን ይዞ መጣ? አዋጁን በተመለከተስ ምን እየተባለ ነው? በዝርዝር የምንቃኘው ጉዳይ ነው። ሌሎችም ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ ውድ ቤተሰቦቻችን። በመግቢያችን ላይ ያነሳናቸው የዕለቱ ዜናችንን አበይት ነጥቦች ነው። ዝርዝር መረጃዎቹን እንደሚከተለው እናስደምጣችሁ። ወደ ቀዳሚው ጉዳያችን እናምራችሁ። ስለ ኢትዮጵያ በየሄድኩበት አወራለሁ። ዝነኛው ስትሪመር አይሾው ስፒድ በዓለም አቀፍ ደረጃ ከፍተኛ ተወዳጅነት ያለው አሜሪካዊ ዩቲዩበርና የይዘት ፈጣሪ ዳረን ጄሰን ዋትኪንስ ጁኒየር ወይም በቅጽል ስሙ አይሾው ስፒድ በኢትዮጵያ ያደረገውን ጉብኝት ተከትሎ መነጋገር የሆኑ በርካታ ሐሳቦች እየተደመጡ ነው። ስፒድ በሰማችሁት መልኩ እንደ አዲስ አበባ እንደ ኢትዮጵያ ያስደሰተኝ የተለየብኝ የጉዞ አጋጣሚ የለም ሲል ይደመጣል። በርካታ አስደሳች ነገሮችን አይቻለው። ለአብነት ያክል በአድዋ ሙዚየም የጠጣሁት ቡና ልክ ድራግ እንደወሰድኩ ያልን የተሰማኝ ያለኝን መነቃቃት በጥፍ ጨምሮልኛል ያለው። በአጭር ርቀት ሩጫ ከዓለማችን ፈጣን ሯጮች ዩዜን ቦልት እና የወቅቱ ምርጥ አሜሪካዊው ጋር ጭምር እንደሚፎካከር የሚያምነው ወጣቱ በአዲስ አበባ ከዓለማችን ፈጣኑ ቤተሰብ ጋርም ተገናኝቷል፣ ከነ ጥሩነሽ ዲባባ ቤተሰብ ጋር። ነገር ግን የቀጥታ ስርጭቱን ሲከታተሉ በነበሩ የሀገራችን ተከታታዮች ዘንድ አፍረናል ሲሉ አስተያየት የሰጡባቸው ነገሮች አሉ። ለአብነትም አንድ የስፖርት ቲሸርት ወይንም ማሊያ 6000 ብር መሸጣቸው አንዱ አሳፋሪ የተባለ ነገር ነው። ምክንያቱም ይህ በቀጥታ ስርጭት የሚተላለፍ በመሆኑ የሀገሪቱን ገጽታ ያበላሻል በሚል ነው። ሌላኛው በእንግሊዝኛ ቋንቋ የሚግባባው በቂ አጫዋች አለማግኘቱም እንዲሁ የተነሳ ጉዳይ ነው። በአፍሪካ ጉብኝቱም አዝናኝ ፈረንጆቹ ክሬዚ የሚሉት አስደናቂ ጨዋታ አሊያም ቻሌንጅን ይፈልጋል አይሾው ስፒድ። ይህ በሌሎች የአፍሪካ ሀገራት የታየ ነው። በሰሞኑ የዚምባብዌ፣ ሩዋንዳና ኬንያ ጉዞ ስለሚያደርጋቸው እያንዳንዱ እንቅስቃሴ በበቂ መልኩ ማብራሪያ የሚሰጠው ተራ ሰው አላጣም ነበረ። በእርግጥ እነዚህ ሀገራት አንግሎፎን ወይም በቅኝ ግዛት ሳቢያ በከፊል የእንግሊዝኛ ቋንቋ ተናጋሪ ቢሆኑም በወጣቱ የቀጥታ ስርጭት የሚፈለገውን ድባብ ወይም ቫይብ መፍጠር ተስኖት መታየቱ ግን ያበሳጫቸው ብዙዎች ናቸው። ኢትዮጵያ ውስጥ እኔን ይመስላል ያለው ወጣት ስፒድን በሚፈለገው ልክ ማናገር አለመቻሉ ኢትዮጵያውያን በዓለም አቀፍ ቋንቋው ላይ ያለንን ንቃት ጥያቄ ውስጥ ያስገባም ሆኗል። ዳረን ዋትኪንስ ጁኒየር ኦሪጂናሉ ስፒድ ከዚምባብዌ ድረስ ተከትሎት አዲስ አበባ የመጣውና ሙዲዋ ጃን የተሰኘው የዚምባብዌው ስፒድ ወጣት ከአዲስ አበባው ስፒድ ጋር ሊፈጥሩት ያሰቡት አስደናቂ የሶስትዮሽ መመሳሰል በቋንቋ እጥረት ምክንያት የታሰበውን ያክል ሳይሆን ቀርቷል። እንኳን ለገና በዓል በሰላም አደረሳችሁ እያልን እኛ ሜሪት ፕሮፐርቲስ በዓሉን ምክንያት በማድረግ ታላቅ የቅናሽ ድግስ ማለትም በፒያሳው ሳይት ላይ 70% ሲከፍሉ ቀሪውን 30% ድርጅታችን የሚከፍል ይሆናል። ከዚሁ ፒያሳ ሳይታችን ላይ ይህንን ቅናሽ የሚጠቀሙ ከሆነ ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ 5.8 ሚሊዮን ብር፣ ባለ 3 መኝታ 8.4 ሚሊዮን ብር ቅናሽ ያገኛሉ። ለተጨማሪ መረጃ በ0987 27 28 30 ላይ ይደውሉልን። ሜሪት ፕሮፐርቲስ። ወደ ሌላኛው ጉዳያችን አመራን። በድንገት ሞቃዲሾ የተገኙት የኢትዮጵያ ደህንነት ቁንጮ አምባሳደር ሬድዋን ሁሴን የኢትዮጵያ የደህንነት ተቋም ኃላፊ በቀጠናዊ ውጥረቶች መሃል ሞቃዲሾን ዛሬ ጎብኝተዋል። ከሰሞኑ ጅቡቲ የነበሩት የደህንነቱ ቁንጮ የጠቅላይ ሚኒስትሩን መልእክት ለሶማሊያው ፕሬዝዳንት ማድረሳቸው ተጠቁሟል። በአፍሪካ ቀንድ ያለው የዲፕሎማሲያዊ ውጥረት በበረታበት በዚህ ወቅት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ሞቃዲሾ ገብተዋል። በቆይታቸውም ከጠቅላይ ሚኒስትር አብይ
አብይ አህመድ የተላከ መልእክትን ለሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ አድርሰዋል። አምባሳደር ሬድዋን ሞቃዲሾ እንደደረሱ በቪላ ሶማሊያ ቤተመንግስት ከፕሬዝዳንት ሐሰን ሼህ መሐሙድ ጋር መገናኘታቸውን ጋሮዌ ኦንላይን ዘግቧል። አምባሳደሩ ስላደረሱት መልእክት ዝርዝር ይዘት ይፋ ያልተደረገ ሲሆን የኢትዮጵያም ሆነ የሶማሊያ መንግስታት ስለ ስብሰባው ውጤት እስካሁን የሰጡት ይፋዊ መግለጫ የለም። በጉብኝቱ ወቅት አምባሳደር ሬድዋን ከሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ዳይሬክተር መሃድ ሳላድ ጋራም በኤጀንሲው ዋና መስሪያ ቤት ተገናኝተው መወያየታቸው ተገልጿል። ፕሬዝዳንት ሐሰን ሼህ ጋር እንደተደረገው ውይይት ሁሉ የዚህም ውይይት ዝርዝር መረጃው ይፋ አልተደረገም። ጋሮዌ ኦንላይን እንደዘገበው ይህ ድንገተኛ ጉብኝት የተካሄደው ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢስማኤል ኦማር ጌሌህ በጅቡቲ ያደረጉትን ውይይት ተከትሎ ነው። ጉብኝቱ እስራኤል ራሷን ገለልተኛ አድርጋ ካወጀችው ሶማሌላንድ ጋር ግንኙነት መመስረቷን የሚጠቁሙ መረጃዎች ካስነሱት አዲስ ዲፕሎማሲያዊ ውጥረት ጋር ተገጣጥሟል። ሶማሊያ እንደ ሉዓላዊ ግዛቷ የምትቆጥራት በመሆኑ ሶማሌላንድን የእስራኤል ውሳኔ በሞቃዲሾ በኩል ከፍተኛ ውግዘት ገጥሞታል። በሌላ መረጃ ኢትዮጵያና እስራኤል በቀይ ባህርና በቀጠናዊ የጸጥታ ጉዳዮች ላይ በጋራ ለመስራት መስማማታቸውም ይፋ የሆነው ዛሬ ነው። በመካከለኛው ምስራቅና በአፍሪካ ቀንድ በተለይም በቀይ ባህር አካባቢ እየታየ ያለው የጂኦፖለቲካዊ ውጥረት በበረታበት በዚህ ወቅት የኢትዮጵያና የእስራኤል መንግስታት ስትራቴጂካዊ ግንኙነታቸውን ይበልጥ ለማጥበቅ ተስማምተዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ከእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ጋር በኢየሩሳሌም ውይይት አድርገዋል። በዚህም ሁለቱ ሀገራት በቀጠናዊ ሰላምና ደህንነት ዙሪያ ያላቸውን ትብብር ወደ ላቀ ደረጃ ለማሸጋገር መወሰናቸውን ገልጸዋል። ይህ የከፍተኛ ባለስልጣናት ምክክር በዋናነት በቀይ ባህር ወሳኝ የባህር መስመር ላይ እያጋጠሙ ያሉ የጸጥታ ስጋቶችን በጋራ ለመመከት እንዲሁም የሽብርተኝነት እንቅስቃሴዎችን ለመክታት በሚያስችሉ ጉዳዮች ላይ እያተኮረ ነው ተብሏል። በቅርቡ በኢየሩሳሌም ለሚካሄደው አራተኛው የኢትዮ እስራኤል የፖለቲካ ምክክር መድረክ እንደ መነሻ የታየው ይህ ውይይት ሁለቱ ወገኖች በቀጠናው ሰላምና መረጋጋትን ለማስፈን መረጃ በመለዋወጥና በቅንጅት መስራት ለሁለቱም ሀገራት ብሔራዊ ጥቅም ወሳኝ መሆኑን ገልጸዋል። ከጸጥታው ዘርፍ ጎን ለጎን በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብር ይበልጥ ለማሳደግና ጥልቅ ለማድረግ ሰፊ ፍላጎት መኖሩ ተገልጿል። በወለጋ የታገቱት 7 የኢትዮ ቴሌኮም ሰራተኞች። የኢትዮ ቴሌኮም ሰራተኞቹ ለስራ በተሰማሩበት በታጣቂዎች ታግተዋል። ታጣቂዎቹ በሚሊዮን የሚቆጠር ገንዘብ ጠይቀዋል። የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የኢትዮ ቴሌኮምና የዜድቲ ሰራተኞችን አግተው ከወሰዱ በኋላ ነው ለእገታው ማስለቀቂያ ገንዘብ የጠየቁት። ባሳለፍነው ሳምንት በተለያዩ ቀናት በታጣቂዎቹ የታገቱት ሰራተኞችን ለመልቀቅ በሚሊዮኖች የሚቆጠር ገንዘብ ተጠይቋል የተባለ ሲሆን ታጣቂዎቹ የመጀመሪያውን እገታ የፈጸሙት ባሳለፍነው ሳምንት አርብ ጥር 1 ቀን 2018 ዓ.ም ቂልጦ ካራ በተባለ ወረዳ ውስጥ መሆኑ ተነግሯል። የሞባይል ኔትወርክ ማስፋፊያ ስራ እያከናወኑ በነበሩ የኢትዮ ቴሌኮምና የቻይናው ኩባንያ ዜድቲ ባልደረቦች ላይ እገታው ተፈጽሟል። በእገታው ከተያዙት ውስጥ 5ቱ የዜድቲ ባልደረቦች ሲሆኑ 2ቱ የኢትዮ ቴሌኮም ሰራተኞች መሆናቸው ታውቋል። 7ቱ ባለሙያዎች በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ተይዘው መወሰዳቸውን ለደህንነታቸው ስማቸው እንዳይጠቀስ የጠየቁ አንድ የኢትዮ ቴሌኮም ባለስልጣን አረጋግጠውልኛል ሲል ቢቢሲ አፋን ኦሮሞ ዘግቧል። አርብ ረፋድ 4 ሰዓት ላይ በስራ ላይ ያሉ የታገቱት ሰራተኞቹ እቃዎቻቸውንና መኪናዎቻቸውን ትተው ተወስደዋል። የት እንደተወሰዱ ምንም መረጃ የለንም ሲሉ ተናግረዋል። በቀጣዩ ቀን ቅዳሜ ጥር 2 2018 ደግሞ ሌሎች 4 ሰራተኞች እዚያው ምዕራብ ወለጋ ቦጂ ዲመርጂ ወረዳ ውስጥ በታጣቂዎች መወሰዳቸውን ገልጸዋል። ከአጋሾቹ መካከል የተወሰኑት የተያዙትን 4 ሰዎችን ለመልቀቅ በሚሊዮኖች የሚቆጠር ብር እንዲከፈላቸው ዜድቲን መጠየቃቸው ተነግሯል። በቅዳሜው እገታ በታጣቂዎቹ ከተያዙት 4 የቴሌኮም ኩባንያዎቹ ሰራተኞች መካከል 3ቱ የዜድቲ ሰራተኞች ሲሆኑ አንዱ የኢትዮ ቴሌኮም ሰራተኛ ነው። ታጣቂዎቹ እገታውን የፈጸሙት ኢትዮ ቴሌኮም በአካባቢው ያለውን ከ5% እስከ 12% የሚደርስ የ4G ቴሌኮም ሽፋንን ወደ 82 በመቶ ለማሳደግ እየሰራ ባለበት ሰዓት ነው ተብሏል። ኢትዮ ቴሌኮም ከቻይናው ኩባንያ ጋር በመሆን በአካባቢው ያለውን የኔትወርክን ሽፋን ለማስፋት ከፍተኛ ገንዘብ መድቦ ባለፉት 2 ወራት ስራዎችን እያከናወነ እንደሚገኝ ገልጿል። ወደ ቀጣዩ መረጃችን አለፍን። የአማራ ክልላዊ መንግስት አዲሱ የገጠር መሬት አስተዳደርና አጠቃቀም አዋጅ። የአማራ ብሔራዊ ክልላዊ መንግስት ምክር ቤት በስድስተኛ ዙር 5ኛ ዓመት 11ኛ መደበኛ ጉባኤው የአማራ ብሔራዊ ክልላዊ መንግስት የገጠር መሬት አስተዳደርና አጠቃቀም ማሻሻያ አዋጅን አጽድቋል። በገጠር መሬት ቢሮ የገጠር መሬት አስተዳደርና ካዳስተር ዳይሬክተር ታከል ሀብቴ ስለ አዲሱ የመሬት አዋጅ ማብራሪያ ሰጥተዋል። አዋጁ የቀድሞውን የገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 252/2009 ለማሻሻል
እንዲሻሻል የወጣ አዋጅ ነው ተብሏል። አዋጁን ማሻሻል ያስፈለገበት ምክንያት ላለፉት 10 ዓመታት የተከሰቱ የፖለቲካ የምጣኔ ሀብትና ማህበራዊ ለውጦችን ታሳቢ እንዳደረገም ነው የተገለጸው። የህዝቡን የአገልግሎት ፍላጎት፣ የቴክኖሎጂውን ማደግ፣ የገጠር መሬትን አስተዳደርና አጠቃቀም ሳይንሳዊ የማድረግን አስፈላጊነት፣ በአተገባበር ሂደት የታዩ ጉድለቶችን ለማስተካከልና ዘላቂ የገጠር መሬት አስተዳደር መረጃን ለማዳበር እንደሆነም ተገልጿል። ከሀገራዊ የገጠር መሬት አስተዳደርና አጠቃቀም አዋጅ 1324/2016 ጋር ተመሳሳይ የሆነ የመሬት አስተዳደር እንዲኖራቸው ታሳቢ መደረጉንም ዳይሬክተሩ ጠቅሰዋል። በአዋጁ የተሻሻሉና የተካተቱ ዋና ዋና ጉዳዮችን በተመለከተ በተሰጠው ማብራሪያም ለሁሉም የመንግስት ሰራተኞችና ነጋዴዎች በገጠር መሬት የመጠቀም መብትን ሰጥቷል ተብሏል። መሬትን ስለመለካት፣ ካርታ ስለማዘጋጀት እንዲሁም ከዳታ ጋር በተያያዘ አሻሚ የነበሩ ህጎችንና በማኑዋል ብቻ የነበረውን የመሬት አስተዳደርን በዲጂታልም እንዲቻል አድርጓል የተባለው ተጋላጭ የህብረተሰብ ክፍሎችን መብትና ጥቅምን በማካተት ብሎም በማጠናከር ለጉዳዩ ባለቤት ሰጥቷልም ተብሏል። የፍትሐ ብሔርና የወንጀል ተጠያቂነትን በማጠናከር በተናጠል የእስራትና የገንዘብ መቀመጫውን ማስቀምጧል። ለባህላዊ ሽምግልናና የግጭት መፍቻ መንገዶች እውቅናም እንደሰጠን የተገለጸው ለዲጂታል ዳታቤዝ የመሬት መረጃ እውቅና መስጠቱ በገጠር መሬት አስተዳደርና አጠቃቀም ስርዓቱ የተፈጠረ መረጃ መሰረታዊ ስህተት እንዳለበት እስካልተረጋገጠ ድረስ ለትክክለኛ መረጃነቱ እውቅና መስጠቱ እንዲሁም በከተማና በገጠር አካባቢ የሚለያይ ሆኖ በመሬቱ ላይ ቤትና ቋሚ ተክሎች ያለማ ባለመሬት በመሬቱ ላይ የለማ ንብረት የመሸጥ መብት መፍቀዱም በአዋጁ ከተሻሻሉና ከተካተቱ ጉዳዮች መካከል ተጠቅሷል። በተጨማሪም የመሬት አዋጁ በአዲስ ያመጣቸው መብቶችና እድሎችን በተመለከተም መሬትን ለብድር ማስያዣነት መጠቀም፣ ብድሩን መክፈል ካልተቻለም የመሬት መጠቀሚያ መብቱ ሊወሰድ እንደሚችልና አርሶ አደሮች መሬታቸውን በከፊልም ሆነ በሙሉ ለሌላ አካል ማከራየት እንደሚችሉ ተገልጿል። የመሬት መጠቀሚያ መብቱን እንደ ካፒታል በመቁጠር ከባለ ሀብቶች ጋር በሽርክና ማልማት ይቻላል የተባለው ለእርሻ፣ ለግጦሽ ወይንም ለደን ልማት ተብሎ የተለየን መሬት ለታቀደለት ዓላማ ብቻ ለመዋልም እንደሚያስገድድ ተገልጿል። የመሬት መጠቀሚያ መብትን ለቤተሰብ አባል በስጦታ ወይም በኑዛዜ ማስተላለፍ መብትንም አዲሱ አዋጅ ሰጥቷል ተብሏል። መሬትን እንደ ኢኮኖሚ አቅም በመጠቀምና ወደ ዘመናዊ ግብርና ለመሸጋገር ምቹ ሁኔታንም እንደሚፈጥር ነው የተገለጸው። አዋጁን ለማስፈጸም ደንብና መመሪያ በቀጣይ እንደሚወጣም ዳይሬክተሩ አብራርተዋል ተብሏል። በመጨረሻም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያው ገዢ ብልጽግና ፓርቲ በቀይ ባህር ላይ የሚያራምደው ፍላጎት ከናይል ወንዝ ጋር የተያያዘ መሆኑን ትላንት የኤርትራ ቴሌቪዥን ባስተላለፈው ቃለ ምልልሳቸው ላይ ተናገሩ። በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ያሉት ፕሬዝዳንት ኢሳያስ የውሃ ጦርነት ብሎ ማወጀስ ለማን ነው? ጉዳዩ እኮ በቀጥታ የቀይ ባህር ጉዳይ አይደለም፣ ይልቁንም የብልጽግና ፓርቲ ያወጀው የናይል ጦርነት ነው በማለት እምብዛም ግልጽ ያልሆነ ማብራሪያ ሰጥተዋል። ኢሳያስ አያይዘውም ሆኖም ለዚህ ጉዳይ እውቅና መስጠት አይገባም ሲሉ አጣጥለዋል። ብልጽግና ፓርቲ በአማራ፣ በትግራይ፣ በአፋርና በኦሮሚያ ክልሎች ጦርነቱ አውጇል ያሉት ኢሳያስ የፓርቲውን አጀንዳ በገንዘብ የሚደግፉት ግን የውጭ ኃይሎች ናቸው በማለት ከሰዋል። ለጦርነት ዝግጅት ድሮኖችን ጨምሮ የተለያዩ የጦር መሳሪያዎች ወደ ኢትዮጵያ እየገቡ መሆኑን እንደሚያውቁም ፕሬዝዳንቱ ከአሁን ቀደም የተናገሩትን ደግመውታል። የኤርትራ መንግስት ጦርነት ከተከፈተበት ማንም መብቱን እንዲያስጠብቅለት አይጠብቅም ሲሉም ነው የተናገሩት። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው የመረጃ ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።